ባለፈው ስለ ጥንታዊ ዘመን ታላቅ መሐንዲስ ስለ ሄሮ ተጫዋውተን ስናበቃ በቴክኖሎጂ ጥበብ ስለተራቀቁ አንድ የበቁ ኢትዮጵያዊ መነኩሴ አስታውሼ በቀጣይ ታሪካቸውን እናያለን ብዬማል ነበር። ዛሬ እንግዲህ ስለኚህ ታላቅ መንፈሳዊ አባት ሕይወትና የቴክኖሎጂ ክህሎት ነው ማወቃችሁ። እናም ደግሞ ከሀገር ቤት ወጣ ብለን ሌሎች ታሪኮችም እንጨምራለን። እኛ አባት የጉንዳ ጉንዶ ገዳም አቡነ ዕዝራ ናቸው እና አቡነ ዕዝራ ሞገሳዊም ይሰኛሉ። በነገራችን ላይ እጅግ ከወደድኳቸው የሀገራችን መጽሐፍት ውስጥ አንዱ ፕሮፌሰር ጌታቸው ኃይሌ ከግዕዝ ወደ አማርኛ ተርጉመው በጥሩ የግርጌ ማስታወሻ አፍታተው ያሳተሙት የደቂቀ እስጢፋኖሶች ገድል ደቂቀ እስጢፋኖስ በሕግ አምላክ የተሰኘው መጽሐፍ ነው። በመጽሐፉ የውስጥ ገጽ ቅንብር ሌያውት ላይ የሚታየው ተጣጥሞሽ ሃርመኒውና የስነ ውበቱ ነገር ለመጽሐፉ ታላቅነት ትልቅ ድርሻ አበርክቷል። በዚህ አጋጣሚ ሌያውቱን የሰሩት የፕሮፌሰር ጌታቸው ኃይሌ ባለቤት ምስጋና ይገባቸዋል። ይህ ሊነበብ የሚገባው ምርጥ መጽሐፍ ነው። 4 የደቂቀ እስጢፋኖሶችን ገድል ይዟል። እናም ዛሬ ገድላቸውን እያጣቀስኩ ስለ አቡነ ዕዝራ ሞገሳዊ ሕይወት፣ ተጋድሎና የቴክኖሎጂ ብቃት ላካፍላችሁ ወደድኩ። ሌሎች አስገራሚ ታሪኮችም አሉ ከወደ ምዕራቡ ዓለም የተገኙ። አብራችሁን ቆዩ። እንደኔ ኢትዮጵያ ካላት ሀብቶች በመጀመሪያ ደረጃ መቀመጥ የሚገባቸው የጻድቃን ገድሎቿ ናቸው። እውን እንደዚህ አይነት ሰዎች በዚች ምድር ተመላልሰዋል ትላለህ አንዱን እንኳን ብታነብ። ከሰው በላይ ደግሞ ምን ሀብት አለ ጎበዝ። የኢትዮጵያን ታላላቅ ሰዎች መተዋወቅም ከፈለግ ግድ የለም ሌላ ቦታ አትሂድ፣ ገድሎቿን አንብብ። በዚች ምድር ላይ እንደ መልአክ ኖሮ ያለፉ ሰዎች ታሪክ ያጋጥመሃል። ሰው በመንፈሳዊ ከፍታ እዚህም ደረጃ ይደርሳል ትላለህ፣ ትደነቃለህ። በሀገራችን የእስልምና ታሪክ ውስጥም በርካታ እነዚህን አይነት ሺዎች እንዳሉ አውቃለሁ። በሌሎች ሃይማኖቶች ውስጥም ጭምር በየሀገሩ ጻድቅ ሀገር የለውም እንዲሉ። ብዙውን ጊዜ ግን ሰዎች የኢትዮጵያ ታላላቅ ሰዎች ብለው ሲዘረዝሩ ከንጉሥና የጦር መሪ፣ ከነጋዴ፣ ከምሁር፣ ከደራሲና አርቲስት አያልፉም። ይህኔ ብልጭ ልብኝና እነዚህን የዘረዘሯቸውን ሁሉ ጠረጴዛ ላይ እንደተደረደረ የቼዝ ጠጠር በእጄ ወዲያ ጠርጌ ጥዬ ገድሎቻችን ውስጥ ያሉትን ጻድቃኖች ማነሳሳት ያምረኛል። ከዚች ምድርም አይደል እንደፈለቁት። ጂኒየስነት ደግሞ ያው ጂኒየስነት ነው። በመንፈሳዊ መንገድ ብቃቱ ሰማይ ለነካ የትኛውም ዓለማዊ ጉዳይ ተራ ነው። ከፈለገ ገብቶ ያስከነዳሃል። እንደምገምተው ሰዎች ታላላቅ ሰዎችን ሲዘረዝሩ ጻድቃኖችን የማያስገቡት ከፍተኛ መንፈሳዊ ብቃት ደረጃ ላይ መሆናቸውን አስበው በተለየ ምድብ ስላስቀመጧቸው ይመስለኛል። ልክ እኮ ሁሉም ተማሪ ከ160 በታች ባመጣበት ክፍል ውስጥ 95 እና 98 ላመጡ ሰቃይ ተማሪዎች በተለየ መልኩ ግሬድ እንደማውጣት ይመስለኛል ነገሩ። A+++ እንደ መስጠት ያለ ቢሆንም ግን በዚህ መልኩም ቢሆን ማግለሉ ተገቢ ነው ብዬ አላስብም። ጻድቃኖችም ቢሆኑ ምን በመንፈሳዊነት ልቀው በደረጃቸው ከመላእክት ቢስተካከሉ መቼም ከዚች ምድር ፈልቀዋልና ታላላቅ ሰዎቻችንን ስንጠቅስ ከፊት ልናስቀምጣቸው ይገባል ባይ ነኝ። በዚህ መልኩም ማደንቃቸው የኢንሳይክሎፒዲያ ኢትዮፒካን ጸሐፊያንና አርታያን ነው። እናም ዛሬ ባለፈው ያነሳሁትን ታላቁን የጥንታዊውን ዓለም መሐንዲስ የዛሬ 2000 ዓመት በግብፅ አሌክሳንድሪያ ይኖር የነበረውን የሄሮን ታሪክ ተከትዬ ስነግድ የአቡነ ዕዝራ ነገር ታውሶኝ ቁጭ። አቡነ ዕዝራ ሞገሳዊን በጣም ነው የምወዳቸው። ይቺን ዓለም ጥለው ከሄዱ 500 ዓመት ሆኗቸዋል። ያኔ የሞቱትን ጻድቅ ዛሬ ላይ ገድላቸውን አንብበን ከወደድናቸው አብረዋቸው የኖሩትማ እንዴት ይወዷቸው አትሉም? ገድላቸውም ውስጥ የምታዩት ይህንኑ ነው። አቡነ አበክረዙን ዕዝራ ሞገሳዊን ከሌሎች መነኮሳት ጋር ወደ ኢየሩሳሌም ሊልኩስ ሲሉ መነኮሳቱ ይህን ብፁዓዊ አቡነ ዕዝራን ተውልን፣ መብራታችንና የተደበቁትንም የተገለጡትንም የሚያውቅ የምንመረኮዘው የምንደገፈው መቋሚያችን ነው ብለው ሲማጸኗቸው ታያላችሁ። ልብ ይነካል። የሞታቸው ጊዜ ሆነውማ ምኑ ይወራል። የአቡነ ዕዝራ ሞት መርዶ ሲሰማ በገዳማቸው የሆነውን ገድላቸው እንዲያስቀምጦታል። አባታችን ዕዝራ አርፏል አላቸው። ሲሰሙ ጮኸው ከመሬት ላይ ወደቁ። አንዳንዱ አመድ ለበሰ፣ አንዳንዱ ጉሮሮውን አነቀ። ከለቅሶ ብዛት የተነሳ እንደ በድኖች ሆኑ። ሁሉም አንድ ስለሆኑ የሚቆጣ ሽማግሌ ጠፋ። ጩኸታቸው በአብርሃም ቤት እንደተሰማ በአድባራቱ ተሰማ። እንደ እርሱ ያለ አናገኝም። እርሱ እንደ ሙሴ ዝነኛ፣ እንደ ኤልያስ ለሃይማኖት ሕግ ቀናተኛ፣ እንደ ዳዊት አስተዋይ፣ እንደ ሰለሞን ጥበበኛ፣ እንደ ኢዮብ ትዕግሥተኛ፣ እንደ ጴጥሮስ ያለት ድንጋይ፣ እንደ ጳውሎስ ፍጹም ነበር።
ጎልማሳ ሆኖ ሕፃን ይመስል በሁሉ ቦታ ይገኝ ነበር። ስለዚህ ልባችን ይቃጠልብናል፣ እንደ ወፍ ጫጩት አቅመ ቢስ ሆናሉ ይላል። ዛሬ ስለ አቡነ ዕዝራ ማወጋችሁ ግን የጻድቁን የቴክኖሎጂ ክህሎት ይሆናል። እናም ደግሞ በዚህ ዙሪያ የምንታዘበው ወሳኝ ነገር ይኖራል። አቡነ ዕዝራ የመነኮሱት በ12 ዓመታቸው ነው። ዕዝራ የተባሉትም ያኔ ነው። ገድላቸው ላይ ሰፈረው እንዲህ ይላል። ደግሞ ሳያድግ በልጅነቱ ገና የ12 ዓመት ልጅ እንደሆነ የምንኩስና ልብስ አለበሱት፣ ስሙንም ዕዝራ አሉት። በዚያች ጊዜ መንፈስ ቅዱስ ለመጀመሪያው ዕዝራ እንዳጠጣው የጥበብና የእውቀት ጽዋ አጠጣው። ከዚያ በኋላ ድንጋይ ተሸክሞ ወደ ኋላው ላይ የሚያወጣ መንኮራኩር ይሠራ ጀመር። አበምኔቱ ብፁዕ አቡነ አበክረዙን ሲያይ አደነቀ። አስተዋይነቱን ታያላችሁን አላቸው። በኋላ የሚሆነውን ሁሉ ስላወቀ ከዚያን ጊዜ ጀምሮ ያሰበውን ሁሉ እንዲያደርግ ፈቀደለት ይላል ገድሉ። የአቡነ ዕዝራ ቴክኒካዊ ፈጠራ ለመጀመሪያ ጊዜ የታየው በዚህ ድንጋይ በሚያነሳ መንኮራኩር ፈጠራ መሆኑ ነው። እንግዲህ ዕውቀቱን ከየት እንዳገኙት አይታወቅም። እንዲሁ ተገልጾላቸው የሰሩት ነው ሊሆን የሚችለው። አቡነ ዕዝራ በኢየሩሳሌም ጉዟቸው ያጋጠሟቸውን የተለያዩ ፈተናዎች አልፈው ክህነት ተቀብለው ሲመለሱ ወደ ኢየሩሳሌም የላኳቸው መንፈሳዊ አባታቸው አቡነ አበክረዙን አርፈዋል። ገድላቸው እንዲህ ይላል። ጥቂት ካረፈ በኋላ እነሱም የአባታቸውን የአበክረዙንን ዕረፍት አረዱት። ጢሞቴዎስ በመምህሩ በጳውሎስ ላይ እንዳለቀሰ አምርሮ አለቀሰ። ጥቂት ቀናት ከቆየ በኋላ የውሃው ፍጮ ሠራ። የግብፅን ጥበብ ሁሉ ተምሮት ነበር። የሰለሞን ጥበብ እንደ ተሰማ የእርሱም ጥበብ በኢትዮጵያ ምድር ሁሉ ተሰማ። ከዚያ የአፄ እስክንድር ዘመን መኳንንት ፈለጉት፣ ግን አላገኙትም። እዚህ ጋር የግብፅን ጥበብ ሁሉ ተምሮ ነበር ሲል የአሌክሳንድሪያው ሄሮ አይታወሳችሁም? ምንም እንኳ ሄሮ ከሞተ 1400 ዓመታት ቢያልፈውም መጻሕፍቱና ማሽኖቹ በግብፅም በኢየሩሳሌምም በስፋት እንደሚገኙ ግልጽ ነው። ስለዚህ እንዲሁም ገና በልጅነታቸው ድንጋይ ማንሻ ማሽን የሠሩት ዕዝራ ሞገሳዊው በብሩህ አይምሯቸው የነሄሮን ጥበብ ላፍ አድርገው ሳይመጡ አልቀሩም። እናም ዝናቸው በመላው ኢትዮጵያ ናኘ። ከ1471 እስከ 1487 ነግሰው የነበሩት የአፄ እስክንድር ሰዎችም ጥበባቸውን በመሻት አቡነ ዕዝራን ፈልገዋቸው ሳያገኟቸው ቀርተዋል ማለት ነው። አንተ ስለፈለክ አይደለማ፣ ልብ ንጹሕ ሆኖ እርሳቸውም ሲፈቅዱ ያኔ ታገኛቸዋለህ። ይህን ያሟሉት ዕድለኛው አፄ ከ1488 እስከ 1500 የገዙት አፄ ናዖድ ነበሩ። አፄ ናዖድ እንደ ቀደሙት ነገሥታት አልነበሩም። ከአቡነ ዕዝራ በጣም እንደተዋደዱ እንደተስማሙ ያስታውቃል። አቡነ ዕዝራ ንጉሡ ዘንድ ለብዙ ዓመታት ቆይተው ንጉሡ ሲሞቱ ነው ወደ ገዳማቸው የሄዱት። ምክንያቱም እስክሞት ድረስ ከኔ አትለይ ብለዋቸው ነበራ። ያውም ለንጉሡ ከመሞቱ በፊት የሬሳ ሳጥን ሁሉ ሰርተውለታል። ለማንኛውም አፄ ናዖድ ብዙ የተባለለትን የአቡነ ዕዝራን ጥበብ ማየት ፈልጓልና ምንም አይደርስብህምና ሲሉ ላኩበት። ገድላቸው ላይ ሰፈረው እንዲህ ይላል። እርሱም ጥበቡን ሰምቶ ወደ አጋሚው ሹም እንዲህ ሲል ላከበት። ዕዝራን ካገኘኸው ክፉ ነገር እንደማናደርስበት የኪዳን ቃል ሰጥተኸው ወደ እኛ አምጣው። የአጋሚው ሹም ግን ለመልእክተኛው ዕዝራን አላውቀውም፣ ምክንያቱም እኔ ዘንድ ደቂቀ እስጢፋኖስ የሉብኝም አለው። የአጋሚው ሹም መልእክተኛውን በጥሩ ቃል ከሸኘ በኋላ ሞገሳዊው አቡነ ዕዝራን በድብቅ ጠርቶ ከእኛ ጋር ወደ ንጉሡ መሄድ ትፈልጋለህን? ምክንያቱም ሊያገኝ ጓጉቷል። ብትሄድ የአባትህን ሃይማኖት በግብፅ እንዳስረዳኸው እዚያም ትነግራለህ። ለእኛም ምስጋና ይሆነንና በንጉሡ ዘንድ ሞገስ እናገኛለን አለው። ሞገሳዊ አቡነ ዕዝራም መምህርና ማኅበር ከፈቀዱልኝ እሄዳለሁ፣ ስለ ክርስቶስ ሃይማኖት ስቅላትንና ሞትን አልፈራም አለው። ይህንን ሲሰማ እንዲህ ብሎ ለንጉሡ ደብዳቤ ላከ። የፈለጋችሁትን ሞገሳዊው ዕዝራን አገኘሁት። እንግዲህ የኪዳናችሁን ቃል የሚያሰማው መልእክተኛ ላኩ። ንጉሡ ሲሰማ ተደሰተ። እንዲህ ሲል መልእክተኞች ላከ። ለእኔ መስገድ ይቅርልህ፣ መምህርህን መስደብም እንደዚሁ ይቅርልህ ብለናል በሉት። መልእክተኞቹ መጥተው ይህንኑ ቃል ለአጋሜው ሹም ነገሩትና አንተም አብረኸውና ተብለሃል አሉት። ሞገሳዊው አቡነ ዕዝራ ሲሰማ ለመሄድ ተዘጋጀ። በመሄዱ ምክንያት በቀሩት ማኅበር ዘንድ ትልቅ ሐዘን ሆነ። ምርር ያለ ለቅሶ ተላቀሱ። አፄ ናዖድ አቡነ ዕዝራን በታላቅ ክብር ነበር የተቀበላቸው። ቢሆንም ግን መቼም ደቂቀ እስጢፋኖሶች ብዙ ወንጀል አለባቸውና አቡነ ዕዝራ የተወረወረባቸውን ፈተና አልፈው ጳጳሱ ጋር ቀርበው ማኅበራቸው ላይ የተጣለውን ግዝት አስነስተው ንጉሡ ዘንድ ቀረቡ። በነገራችን ላይ
ደቂቀ እስጢፋኖሶች አባ እስጢፋኖስ የተሰኙ የበቁ መነኩሴ ተከታዮች ወይም ደቀ መዛሙርት ሲሆኑ በእምነታቸው ሳቢያ ከንጉሥ ዘርዓ ያዕቆብ ጀምሮ በርካታ ማሰቃያና ዘግናዊ በደል የተፈጸመባቸው ናቸው። ዝርዝሩን ለማወቅ የሚሻ የጠቀስኩትን የፕሮፌሰር ጌታቸው ኃይሌን መጽሐፍ እንዲያነብ ጋብዣለሁ። የአቡነ ዕዝራን ጥበብ የቴክኖሎጂ ክህሎታቸው ለማየት የጓጓው ንጉሥም እስቲ እጅህን ሥራ አሳየኝ፣ ጥበብህን አትደብቀኝ እንዳላቸው ገድላቸው ይነግረናል። ይህኔ ጥበበኛው አቡነ ዕዝራ ምን አሉ? የሥጋ ጥበብ ጥቅም የለውም፣ ሐዋርያው እግዚአብሔር የዚህን ዓለም ጥበብ ሞኝነት አድርጓታል ይላል። አሁንም መጀመሪያ የሰማዩን ጥበብ እንፈጽም አሉት አቡነ ዕዝራ። ንጉሡ ይህን ሲሰማ ድንቅ ሆነበት ይላል ገድሉ ሲቀጥል። የሰማይ ጥበብ ምንድን ነው ሲል ጠየቀ ንጉሡ። አቡነ ዕዝራ መለሱ፣ የሰማይ ጥበብ የነፍስና የሥጋ ሕይወት የጥል ግድግዳን የሚያፈርስ ፍቅርና ሰላም ነው። እኔ የመጣሁት የአባቶቼን ሃይማኖት ስላስከፉብኝ ትክክሉን ላሰማ ብዬ ነው እንጂ ስለ ጥበቤ በሰዎች ለመመስገን አይደለም። ይህኔ ንጉሡ ሰዎቹን ጥበቡን በዚህ ወቁ አላቸው ይላል ገድሉ። ከዚህ በኋላ አቡነ ዕዝራ ብቻውን የደብተራ ካህናቱን ክርክር ገጥሞ ረታ። አፄ ናዖድ ተደነቁ። አቡነ ዕዝራንም እግዚአብሔር ሃይማኖትህን ይባርክ፣ ወደ ማረፊያ ሂድ ካሉት በኋላ ደብተራዎቹን እንዲህ ሲሉ ወረዱባቸው ይለናል ገድሉ። በጎች የምትበትኑ እረኞች ሆይ ነቢዩ የጠፋውን አትፈልጉም፣ የደከመውን አታበረቱም ያለው እናንተን ነው። በተንኰል ልትገድሉት ፈልጋችሁ ነበር፣ ሰበብ አጣችሁበት። እርሱ ግን ብርሃን ይሁን ብርሃን ሆነ ያለው ስለ ወልድ ነው የምትሉትን የቃል ጉድለት አገኘባችሁ። በርግጥ እርሱ እንዳለው ተሳስታችኋል። እናንተ እንደምትሉት ቢሆን ኖሮ እንዲገደል ትጮኹ ነበር። ግን እግዚአብሔር ዳንኤልን እንዳዳነው አዳነው። እኔም ትቻለሁ፣ የደቂቀ እስጢፋኖስን ደም ከማፍሰስ አልጨመርም። እንግዲህ ቢያንስ አፄ ናዖድ በዙፋን ላይ እስካሉ ድረስ ደቂቀ እስጢፋኖስን የሚገድል አይኖርም። ቀላል ነገር አይደለም። አሁን የሰማዩ ነገር አበቃም አይደል? በማግስቱ ንጉሡ አቡነ ዕዝራን ጠርቶ እንግዲህ ምን ቀረ? መንፈሳዊ ጥበብህን ፈጽመሃል፣ ያለህን ጥበብ ንገረኛ አሉት። አቡነ ዕዝራም የማውቀውን ጥቂቱን ስለ አህያ የድንጋይ ወፍጮ፣ ስለ ውሃ ወፍጮ፣ ስለ ንፋስ ወፍጮ፣ ስለሚሽከረከር ሰረገላ፣ ስለሚጠርብም ውሃ፣ ቅባት ስለሚያወጡበት ማኅሰራ፣ ውሃ ስለሚያስቀዳ ውሃ እናገራለሁ አለው ይለናል ገድሉ። ይህ ብቻ አይደለም። 150 በቀኝ 150 በግራ የሚሆኑ ማብሪያዎችም እሠራለሁ። ለማብራት አንድ መዘውር ሲሽከረከር ቅባቱ አይደፋም። ሌላም ለአንተ ለንጉሡ ካልሆነ ለሌላም ማልናገረው ጥበብ አለኝ ማለታቸውን ይነግረናል። ንጉሡ የአህያ ወፍጮ ሥራና ሊ ማለቱን ተከትሎ አብሮት ከመጡ መነኩሴዎች ጋር ለ4 ወራት ደክሞ በአህያ ጉልበት እህል የሚፈጨውን ማሽን ሰርቶ አጠናቀቀ። በንጉሡ ፊትም ማሽኑ ተገጣጥሞ በአህያ ጉልበት እህል ተፈጨ። ንጉሡ አይቶ አደነቀ። በዘመነ መንግሥቱም ስለ ተሠራ ተደሰተ። ንግሥቶቹም ሰራዊቱም ሁሉም ተገረሙ። ቀጥሎ ንጉሡ ያለፈውን የሚያስታውሱ መኳንንትን ሰብስቦ ጳጳሱንም ጠርቶ ካሁን በፊት ከአብርሃና አጽብሃ አንስቶ እስከ ዛሬ ድረስ ኢትዮጵያ ውስጥ እንዲህ እንደተሠራ በውኑ ሰምታችኋልን? አላቸው። አንዳንዶቹ አልሰማንም አሉ። አንዳንዶቹ ያለ ምትሃት እንደዚህ ማድረግ ይቻላልን? አሉ። ጳጳሱ ግን ግብፅ ያለ ምትሃት እንደዚህ ይደረጋል አሉ ይለናል ገድሉ። ከዚህ በኋላ ንጉሡ ሞገሳዊውን አቡነ ዕዝራን እንዲህ አለው። ብዙ ጥበበኞች ከሮም፣ ከግብፅ፣ ከህንድ፣ ከቱርክ፣ ከፈረንሳይ፣ ከፋርስ፣ ከሊባኖስ ከየሀገሮቹ ሁሉ መጥተዋል። አንዱም አንተ እንደ ሠራው የሠራልን የለም። አሁንም በመንግሥቴ ሥር ካለው የቱንም ተመኝ፣ ልቤ የፈለገውን እሰጥሃለሁ። በሄደበት ሁሉ ዕውቀቱ ሙሉ የሆነው ሞገሳዊ ዕዝራ እንዲህ ብሎ መለሰ። አላፊ አግዳሚው ሁሉ ርኩስ የሚለውን የአንድ ልጁን ሰማዕት የአባቴን የእስጢፋኖስን ስድብ እንድታስጥልልኝ እንጂ ለሹመትና ለምስፍና ወይም ለመመስገን አልመጣሁም። እኛን ልጆቹንም ክርስቲያኖችና መነኩሴዎች ሆነን ሳለ ባገኙም ቦታ ይገድሉናል፣ ልብሳችንንም ያስገፍፉናል፣ ንጉሥ ከሃዲዎች ይሉናል። ፍርዳችንን እግዚአብሔር ይንገርህ። ሰለሞን ብይን ንጉሥ አፍ ይገኛል፣ በፍርድ ጊዜ አይሳሳትም ይላል። እንደ ኪዳንህ እንዲሆን በመንግሥት ሀገሮች ሁሉ አዋጅ አስለፍፍልን። ንጉሡ የማኅበሩ መንፈስ በሄደበት አብሮት የሆነን ሞገሳዊውን አቡነ ዕዝራን እንዲህ አለው። እንዳንተ ያሉ መነኮሳት ከእኛ ዘንድ ለራሳቸው ሹመት ለልጆቻቸው ጉልት ይቀበላሉ። አንተ ለምንድን ነው የምትመካው? ከእነርሱም የምትለየው? ሞገሳዊው አቡነ ዕዝራም አዎን እለያለሁ፣ የአባቴን ሥርዓት አልተውም። ምክንያቱም መጽሐፉ የዚህን ዓለም ገንዘብ የሚፈልግ በሁለቱም ዓለም በዚህም በሚመጣውም የተጎሳቆለ ይሆናል ይላል አለው። ንጉሡ ደግሞ
ሹመትም ቢካልክ ለልጆች ማረፊያ ጎልቱ ሰድ አለው። ሞገሳዊው አቡነ ዕዝራ ይህንንም አልፈልግም፣ ሞቻለሁ፣ ታጥኛለሁ፣ ተገንዣለሁ፣ በእግዚአብሔር ታቦቶች ፊት ኪዳን ገብቻለሁ ያልኩ አሁን ወደ ዓለም እመለሳለሁን? መጽሐፍ ውሻ ወደ ትፋቱ ተመለሰ፣ አሳማም ታጥቦ ወደ ጭቃ ተመለሰ ይላል አለው። ንጉሡ የነገሩን ፍጻሜ ሰምቶ ባረከው። እግዚአብሔር ምንኩስናን ይጠብቅልህ፣ በኋለኛው ዕለት አያሳፍርህ። እውነትም የምትለው ሁሉ አላፊ ነው፣ በመሞቴ ካልሆነ ከኔ አትለይ አለው። በዚያን ጊዜ ለምግቡ 150 ሞፍ የሚሉት ዳቦ ከማር ወለላ ጋር ዳርጎት ወደ ማደሪያው ተመለሰ ይላል ገድላቸው። ከዚያን ጊዜ አንስቶ እስካሁን ድረስ ጉንዳጉንዶ ገዳም በአስገራሚ ጥንታዊ ቴክኖሎጂው ይታወቃል። የጉንዳጉንዶ ማርያም ቤተ ክርስቲያንም አስደናቂ የሥነ ሕንፃ ጥበብ የታየበት ነው። አቡነ ዕዝራ ከቴክኖሎጂ ብቃትም በላይ ለዚህ ዘመን የሚያስተምሩት ታላቅ ቁም ነገር አለ ብዬ አስባለሁ። ቴክኖሎጂም ሆነ የትኛውም ዕውቀት በመንፈሳዊነት ካልተመራ ምን ያህል ጥፋት እንደሚቀፈቅፍ በሰው ልጅ ታሪክ ተደጋግሞ የታየ ነገር ነው። መንፈሳዊነት ስለ የተፈጥሮ አካል መሆኑን የተረዳ ሁሉንም ፍጡር እንደ ወገኑ የሚያይ ንቃተ ሕሊና ማለት ነው። ከመንፈሳዊነት የተፋታ የሳይንስና ቴክኖሎጂ እድገት ለሰው ልጅ ሰቆቃ፣ ለአካባቢው ድመት፣ ለመላ ስልጣኔዎች መፍረስ ሰበብ ለመሆኑ ከአትላንቲስ መጥፋት እስከ ሂሮሺማና ናጋሳኪ ላይ የተጣሉት አቶሚክ ቦምቦች፣ ከዓለም ሙቀት መጨመር፣ የአካባቢ ብክለትና ውድመት እስከ አርቲፊሻል ኢንተለጀንስ ስጋት ድረስ ያሉትን ስንመረምር ቁልፉ ችግር ከሳይንስና ቴክኖሎጂ እድገት ጋር የተመጣጠነ የመንፈሳዊ ሕይወት እድገት አለመኖር ነው። ለዘመናዊ ቴክኖሎጂ መንፈሳዊነት ልጓም ካላበጀለት ሳይንስና ቴክኖሎጂዎች በተራቀቁ ቁጥር ራሳችንና ሌሎች ላይ የምናደርሰውም ጉዳት በጣሙን እየጨመረ ይመጣል። የተራቀቀ ስልጣኔ እንደነበራት የሚነገርላትና ከአንድ ቀን ባልበለጠ ጊዜ ውስጥ አትላንቲክ ውቅያኖስ ውስጥ ጠፍታ እንደቀረች ፕሌቶ የጻፈላት አትላንቲስ ለመጥፋቷ ሰበብ ይሆናሉ ተብለው ከተዘረዘሩት መሃል አንዱ ስልጣኔዋ ያመጣባት ጣጣ እንደሆነ ነው የሚነገረው። ማለትም ቴክኖሎጂያዊ መርታዋ በመንፈሳዊ ብርሃን መመራት ባለመቻሉ የተከሰተ ጥፋት እንደሆነ ነው የሚነገረው። አሜሪካ በጃፓን ሂሮሺማና ናጋሳኪ ከተሞች ላይ የጣለቻቸው አቶሚክ ቦምቦችና በዚያም ሳቢያ የደረሰው አሰቃቂ ፍጅትም የሰው ልጅ ሁሉን አቃፊ ንቃተ ሕሊናን ተቀዳይቶ በሀገር፣ በዘር፣ በሃይማኖት፣ በርዕዮተ ዓለምና በመሳሰለው መቧደኑን ካላቆመ ሳይንሳዊ ዕውቀቱ ምን ያክል አበሳ ሊያደርስበት እንደሚችል የታየበት ነው። ለዚህም ነው በአሜሪካም ሆነ በሶቪየት ኅብረት በኒኩለር ጦር መሳሪያ ስሪት ላይ የተሳተፉ በርካታ ሳይንቲስቶች ቀሪ ሕይወታቸውን ሕሊናቸው በጸጸት እየተገረፈ የኒኩለር ጦር መሳሪያ ሙከራ እንዲቆም፣ የጦር መሳሪያ ቅነሳ እንዲካሄድ ሲወተውቱ ለማሳለፍ የተገደዱት። የአካባቢ ብክለቱም ሆነ የአየር ንብረት ለውጡም ቢሆን በተመሳሳይ መልኩ ትርፍ ማጋበስና ስግብግብነት የሚጋልበው የሳይንስና ቴክኖሎጂ ዕውቀታችን ያመጣብን ጣጣ ነው። ፕላኔቷ የሰው ልጅ ብቻ ሳትሆን የእንስሳት፣ እጽዋቱ፣ የሁሉም ፍጡራን መኖሪያ መሆኗን የሚረዳ ወንዙንና ተራራውን፣ መስኩንና አፈሩን እንደ ራሱ አይቶ የሚንከባከብ ሁሉን አቃፊ ንቃተ ሕሊና ቢኖረን ኖሮ ለራሳችን ብቻ በማሰብ ሌላውን ፍጡር ሁሉ ባላጠፋን፣ ፕላኔቷን ባልመረዝን ነበር። ያውም አካባቢ ላይ ያደረስነው ጥፋት ዞሮ እኛኑ ሊያጠፋን ሲመጣ ነው ነገሩ ይገባል። የአተምን አስኳል ኒኩለስን መስበር ከተቻለ ከዚያ ውስጥ ትልቅ ኃይል፣ ትልቅ ኢነርጂ ማግኘት እንደሚቻል ይታወቃል። ቢሆንም ግን በፊዚክስ ሊቃውንት ዘንድ አተምን መስበር አይቻልም የሚል የቆየ እሳቤ ነበር። ድንገት ግን ሁለት ጀርመናውያን ሳይንቲስቶች አተምን መስበራቸውና ሂደቱንም በተመለከተ ዝርዝር ነገሩን የማወቃቸው ወሬ ተሰማ። እዚህ ጋር በጣም አስገራሚውና አሳዛኙ ነገር ምን መሰላችሁ? ልክ የአተም መሰበር ወሬ እንደተሰማ በሁሉም ታላላቅ የፊዚክስ ሊቃውንት ጭንቅላት ውስጥ ብልጭ ያለው ሐሳብ ቦምብ የሚል መሆኑ። በእውነቱ ይህ አሳዛኝ ነገር ነው። አተም ሲሰበር የሚወጣው ጉልበት የግድ ለጥፋት ብቻ መዋል አለበት የሚል ሕግ የለም። ኃይሉ ወይም ኢነርጂው ለልማትም ለጥፋትም ሊውል ይችላል። ሊቃውንቱ ግን መጀመሪያ የታሰባቸው ለጦር መሳሪያ መስሪያነት ሊውል የመቻሉ ጉዳይ መሆኑ ያሳዝናል። የፖለቲካ ወይም የጦር መሪ እንደዚያ ቢያስብ ላንፈርድበት እንችላለን። ብሩህ አንጎል አላቸው የምንላቸው የምድራችን ታላላቅ ሳይንቲስቶች ይህን ሲያስቡ ማየት ግን ያሳምማል። ይህ ለምን ሆነ ያስብላል። ኦሾ በአንድ መጽሐፉ የዚህ ምክንያቱ የሳይንቲስቶቹ ከመንፈሳዊነት የራቀ ሕይወት ነው ይላል። ሳይንቲስቶቹ ተመስጦ ወይም ሜዲቴሽንን አያውቁም። በሜዲቴሽን ወደ ውስጣቸው ጠልቀው ገብተው ራሳቸውን ፈልገው አላገኙም። ሁሉንም አውቀዋል፣ ራሳቸውን ግን አላወቁም። አንድ ሳይንቲስት ሁሉን ነገር አውቁ ራሱን ግን ካላወቀ እንዴት ያለ ኪሳራ ነው! ሜዲቴት አድርገው የሚያውቁ ሰዎች አይደሉም።
ሜዲቴሽንም ቢያውቁ ኖሮ የአተም መሰበርን ዜና ሲሰሙ መጀመሪያ የሚታሰባቸው ሕይወትን እንዴት እንጥቀም፣ ምድርን እንዴት የተዋበች እናድርጋት የሚል ይሆን ነበር። አሁን አርምሞን የሚያውቁ ሰዎች ቢሆኑ ኖሮ አተም ተሰበረ ሲባሉ ቦምብ አይታሰባቸውም ነበር ይላል ተማላዩ። ከዚህ አንጻር ጥበቦትን አሳዩኝ ሲባሉ ከዓለማዊ በፊት መንፈሳዊ ቅደም ባዩ አቡነ ዕዝራ ለዓለማችን የሚያስተምሩት ጥበብ አያሌ ነው። በእርግጥም ዘመናዊውን ቴክኖሎጂ በመንፈሳዊነት መግራትን በተመለከተ ዓለም እግራቸው ስር ተቀምጦ ሊማር ይገባል እላለሁ። እኛ ኢትዮጵያውያንም ዕውቀታችን መልሶ እንዳይበላን የሳይንስና ቴክኖሎጂ መረዳታችን ራሳችንኑ እንዳያጠፋ ከአቡነ ዕዝራ የምንማረው ብዙ ነገር ይኖራል። እናም ደግሞ ምናልባት አንድ ቀን ልክ እንደ አሜሪካው የማሳቹሴትስ የቴክኖሎጂ ተቋም MIT ያለ ታላቅና ዘመናዊ የቴክኖሎጂ ተቋም ከመሠረትን ቴክኖሎጂን በተመለከተ ዕውቀቱንም ክህሎቱንም መንፈሳዊነቱንም ከተጎናጸፉት ከአቡነ ዕዝራ ብዙ የምንማረው ነገር ስላለ ዕዝራ ኢንስቲትዩት ኦፍ ቴክኖሎጂ እንድንለው ሻለው። ተስማማላችሁ? አትስማሙ? ግድ የለም ተስማሙ። በነገራችን ላይ የኒኩለር ጦር መሳሪያ ሞቱን የሚያዘንበው ሰቆቃውን የሚያከፋፍለው ቦምቡ በተጣለባቸው ሰዎች ላይ ብቻ እንዳይመስላችሁ። ዩራኒየሙን ከማዕድን ማውጫ ቆፍሮ ያወጡና ያጓጓዙ ሰዎች፣ በጦር መሳሪያ ምርቱ ላይ የተሳተፉ እንዲሁም የሙከራ ፍንዳታው ከተካሄደበት ቦታ በበርካታ ኪሎ ሜትሮች ሬዲየስ ውስጥ ያሉ ሰዎች ጭምር የኒኩለር ቦምቡ ፍንዳታ ገፈት ቀማሽ ናቸው። የዓለማችን የመጀመሪያው የአቶሚክ ቦምብ ፍንዳታ ሙከራ የተካሄደው በአሜሪካ ኒው ሜክሲኮ አልማጎርዶ በረሃ በጎርጎርሳውያኑ ሐምሌ 16 1945 ከንጋቱ 11 ሰዓት ተኩል ላይ ነበር። በዚያ ዕለት በዚያች ቅጽበት ቦምቡ ከፈነዳበት ቦታ በርካታ ኪሎ ሜትሮች ርቀት ላይ የ13 ዓመቷ ባርባራ ኬንት ከዳንስ መምህርቷና ከሌሎች 11 ተማሪዎች ጋር ለሽርሽር በወጡበት የማረፊያ ክፍላቸው ውስጥ ተኝተዋል። የፍንዳታው ኃይል ባርባራን ከተኛችበት ተደራራቢ አልጋ ላይ አስፈንጥሮ መሬት ጣላት። ይህ ቦምብ አሁን ላይ ካሉት ኒኩለር ቦምቦች አንጻር ሲታይ ተራ እጅ ቦምብ በሉት። የጥፋት አቅሙ ግን እስከዚያን ጊዜ በዓለማችን ታይቶ የማይታወቅ ነበር። ሂሮሺማ ላይ ከተጣለው ቦምብ በ40% የላቀ ጥፋት አድራሽ ነው ይህ ቦምብ። የፍንዳታው ብርሃን 450 ኪሎ ሜትሮች ድረስ ታይቷል። ከአዲስ አበባ አስመራ ካለው የቀጥታ የአየር በረራ ርቀት በላጭ ነው ይህ ርቀት። እነ ባርባራ ነገሩ ምን እንደሆነ አልገባቸውም። ወጥተው ሲያዩ ሰማዩ ላይ ትልቅ ደመና ብርሃን ይታያል። ብርሃኑን ማየት ብቻ ዓይን ያሳምማል፣ ትልቅ ፀሐይ የወጣች ያክል ስሜት ይፈጥራል ብላለች ባርባራ። ወደ ሰማይ የጎነው የቦምቡ ፍንዳታ የኒኩለር ዝቃጭ ወይም ፎልአውት ወዲያው ከሰማይ መዝነብ ጀመረ። ይህ አደገኛ ነገር ነው። እነ ባርባራ ከሚዋኙበት ወንዝ ውስጥ ሆነው ከሰማይ የሚዘንበውን በረዶ መሳይ ነገር እያዩ ተደነቁ። ያለ ወቅቱ በሐምሌ እንዴት ዘነበ? ደግሞ ይሞቃል፣ በጋ ስለሆነ ነው እያሉ እየተሳሳቁ ይህን ሞቃት በረዶ የመሰላቸውን አደገኛ የኒኩለር ዝቃጭ እጆቻቸውን ፊታቸውን ቀቡ፣ ለቀለቁት፣ በደስታ ወኩ፣ ጨፈሩ። እነ ባርባራ ያ ከሰማይ የዘነበ ነገር ምን እንደሆነ የገባቸው ዘግይቶ ነበር። ያደገኛው የኒኩለር ዝቃጭ ውጤት የታየው ግን ወዲያውኑ ነበር። ሁሉም በካንሰር ተያዙ። ከባርባራ በቀር አብረዋት የነበሩት ሁሉ 30 ዓመት ሳይሞላቸው ነበር በካንሰር የተቀጠፉት። ባርባራ ብቻ ነች 4 አይነት ካንሰር ይዟት ተርፋ ትንሽ ረዘም ያለ ሕይወት መኖር የቻለችው። በተቻለ መጠን የኒኩለር ጦር መሳሪያ ሙከራን ከሰው መኖሪያ በራቁ ቦታዎች ለማድረግ ቢሞከርም ገዳይ ጨረራ መንጮ የፍንዳታው ዝቃጭ በንፋስም በውሃም ርቆ እየተወሰደ ለበሽታ የዳረገው የገደለው ሰው ቁጥር በሚሊዮኖች ይገመታል። በምድራችን እስካሁን 2000 ያክል የኒኩለር ጦር መሳሪያ ሙከራዎች እንደተደረጉ ይታወቃል። አሜሪካ የመጀመሪያውን አቶሚክ ቦምብ የሞከረችው ከሰው መኖሪያ በራቀ በረሃ ውስጥ ቢሆንም የኒኩለር ዝቃጩ ሊዘንብባቸው የሚችሉ ሰው የሚኖርባቸው አካባቢዎች ነበሩ። የቦምቡ ፕሮጀክት ደግሞ የሀገሪቱ ታላቅ ወታደራዊ ምስጢር ነው። ሰውን ከአካባቢው ለማራቅ ቢሞከር ጥርጣሬ ሊያጭር ይችላል ተብሎ ተሰጋ። ስለዚህ የነገሩ አደገኝነት ያልተነገራቸው ሰዎች በኒኩለር ዝቃጩ ሳቢያ ለተለያየ አይነት የጤና እክልና ሞት ተዳርገዋል። እነ ባርባራ የዚህ ምሳሌ ናቸው። ጉዳቱ የአንድ ትውልድ ብቻ ደግሞ እንዳይመስላችሁ። የኒኩለር ዝቃጩ ቦታውን ለሺዎች ዓመታት እንደበከለው ይቆያል።
ለዛሬ መጨረሻ ወዳደረኳት ታሪክ እየገባው ነው። በዓለማችን ከሚታዩ አሳዛኝ ነገሮች አንዱ አዳዲስ የቴክኖሎጂ ግኝቶች በአብዛኛው መጀመሪያ ላይ ለጦርነት የመዋላቸው ነገር ነው። ባለ 3 አውታር ቁስ ማተሚያው 3D ፕሪንተር ተሰርቶ ሆይ ሆይ ሲባል ወዲያው አንዱ ቴክሳስ ውስጥ ሽጉጥ ሰርቶበት አይተናል። እስቲ አሁን አውቶማቲክ የጦር መሳሪያ ማንም እንደፈለገ በሚገዛባት አሜሪካ ሽጉጥ አትሞ መስራት ምን ይባላል? ሽጉጥ መዘዝ አድርጎ የመተኮስ የቀደመ ታሪክ ባለቤት ከሆነች ግዛት ከቴክሳስ ምን ይጠበቃል ሊል ይችላል አንዱ አሜሪካ። አንዳንዴ ግን ሰው ለመግደል ተብሎ የተሰራው ነገር ሕይወት ማዳንን ዓላማቸው ያደረጉ ሰዎች አይን ሲያርፍበት ለጤና፣ ለበረከት፣ ለሕይወት ሲውል ይታያል። ነገሩ እንዲህ ነው። ከዚያ በፊት ግን እስቲ ወደ ኋላ ሄደት ብለን ታሪኩን እንየው። ኢትዮጵያውያን ከጎርጎርሳውያኑ 1914 እስከ 18 በተካሄደው የመጀመሪያው የዓለም ጦርነት አልተካፈልንም፣ እንኳንም አልተካፈልን። በአብዛኛው አውሮፓውያኑ ናቸው የተፋጁት። ለዚህም ነው አንዳንዶች የምን የዓለም ጦርነት እኛ አልተዋጋን፣ እናንተ ናችሁ የተጫረሳችሁት፣ እናንተ ማለት ዓለም ናችሁ፣ ይሄ የዓለም ጦርነት አይደለም፣ የአውሮፓ የብሔር ብሔረሰቦች ውጊያ እንጂ ሲሉ ያላግጡባቸዋል። ሁኔታው በእርግጥ ያ ነው። ነገሩን ቀረብ ብሎ ላየው ኬሚካል የጦር መሳሪያ በስፋት ጥቅም ላይ የዋለው በዚህ ጦርነት ላይ ነበር። ጦርነቱ ካበቃ በኋላ በጎርጎርሳውያኑ 1925 በጦርነት ላይ የኬሚካልና የባዮሎጂካል መሳሪያ ጥቅም ላይ እንዳይውል የሚገድበውን የጄኔቫ ኮንቬንሽንን በርካታ ሀገራት ፈረሙ። ኢትዮጵያም ሆነች ጣሊያን ውሉን ፈርመዋል። ጣሊያን በወቅቱ ልትወረን እየተዘጋጀችልን ነበር። የዚያን ጊዜ ኢትዮጵያውያን ግን በጣም ነቄ ስለነበር ጣሊያን መርዝ ጋዝ ልትጠቀም እንደተዘጋጀች ደርሰንበት ከጃፓን የጋዝ ማስክ ሁሉ አዘን ነበር። ግን አልሆነም። የጋዝ ማስኩም አልደረሰ። ጣሊያንም ማይጨው ላይ አድዋ ሊደገም መሆኑ ሲገባት መርዝ ጋዝ ለቀቀችብንና ጦራችን ተፈታ። የመርዝ ጋዝ ለሽንፈታችን ትልቁን አስተዋጽኦ አድርጓል። ፋሺስት ጣሊያን ኢትዮጵያ ላይ ከተጠቀመቻቸው የመርዝ ጋዞች አንዱ መስተርድ ጋዝ ነው። ይህ መርዝ ጋዝ ቆዳን ለብልቦ ውሃ እንዲቋጥር ያደርጋል። የመተንፈሻ አካላትንም ይጎዳል። ለዓይነ ስውርነትና ሞትም ይዳርጋል። ዶክተሮች ከዚህም በተጨማሪ ጋዙ ነጭ የደም ሕዋሳትን እንደሚገድልም ተረድተዋል። ከሁለት አስርት ዓመታት በኋላ በሁለተኛው የዓለም ጦርነት ወቅት 2 የየል ዩኒቨርሲቲ ፋርማኮሎጂስቶች ይህን የጋዙን የነጭ የደም ሕዋሳትን የመግደል ነገር ማጥናት ጀመሩ። መስተርድ ጋዝ ነጭ የደም ሕዋሳትን የሚገድል ከሆነ በነጭ የደም ሕዋሳት ከልክ በላይ መባዛት ሳቢያ የሚከሰትን የካንሰር አይነት ለማከም ይረዳ ይሆን ሲሉ ጠየቁ። እናም በጎርጎርሳውያኑ 1942 ለወጥ ተደርጎ የተሠራውን የዚህን ጋዝ አይነት ናይትሮጅን መስተርድን አደገኛ ደረጃ የደረሰ የሊምፎማ ካንሰር ታማሚ ላይ ሞከሩት። ወዲያው ነበር ውጤቱ የታየው። የካንሰር እባጩ ሟሸሸ። ካንሰሩ ሙሉ ለሙሉ ባይድንም ታላቅ እመርታ ነበር። ለመጀመሪያ ጊዜ ዶክተሮች ኬሚካል በመጠቀም የካንሰርን እባጭ ማሟሸሽ እንደሚቻል ተረዱ። ለመግደል የተቀመመው መርዝ ጋዝ ማሻሻያ ተደርጎለት ሕይወትን እንዲታደግ ታጨ። በዚህም ዘመናዊ የኬሚካል የካንሰር ሕክምና ኬሞቴራፒ ተወለደ። ለጦርነት ለፍጅት ተቀምሞ ብዙዎችን የገደለ የፈጀው የመርዝ ጋዝ አሁን ላይ ብልሆች ለበጎ ዓላማ አሰልፈውት ድሮ ከፈጀው ይልቅ ዛሬ ላይ ያዳነው ነፍስ መብለጡ አጀብ አያስብልም ትላላችሁ?